ተመልከቱ እንዴት ያለ ግዙፍ ቤት ነው! ባለቤቱ ማን ይሆን? ሁለት ሴቶች እጅ ለእጅ ተያይዘው ከዛ ሮጠው እያመለጡ ይመስላል። ምንድነው እንደዚህ ያስፈራቸው? ወደ ታሪኩ መጀመሪያ አብረን እንመለስ ከተረት ተረት ጋር። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። ለሌሎች መጫወቾችና መረጃዎች ቴሌግራማችንን ተረት ተረት ቮይስ ብለው ወይም ደግሞ ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። ከዕለታት አንድ ቀን ሁለት መንታ ልዕልቶች ነበሩ። ታላቋ ዶሪስ፣ ታናሿ ደግሞ ጄና ናት። በተወለዱበት ቀንም የኤልቪስ እናታቸው ልትመርቃቸው መጣች። ውብ እንድትሆኑ እመኛለሁ። ሁለት ልዩ ኃይልም እሰጣችኋለሁ። ሁሌም ስታለቅሱ ከእንባችሁ ዳይመንድ ይውጣ። በንጉሱና በንግስቷ ፍቅርም አደጉ። ሁለቱም ቀን ከቀን የበለጠ ውብ እየሆኑ መጡ። ይሁንና ባህሪያቸው ተቃራኒ ነው። ዶሪስ ትዕቢተኛ ናት። በሰራተኞቹ በብዛት ትናደዳለች። ጄና ግን መልካምና ተባባሪ ልዕልት ናት። ፋይዳ ቢስ! ይህ የምወደው ቀሚስ ነው። እቀጣሻለሁ። እባክሽ ይቅር በይኝ ልዕልት። እባክሽ አትናደጂ እህቴ፣ ተሳስታ ነው። ሄደሽ ልብስሽን ቀይሪ። ከአባትሽ ጋር ላለው ድግስ ተዘጋጂ። እኔ ሄጄ ላንቺ ውቡን አበባ መርጣለሁ። እሺ? ዛሬ እድል ቀንቶሻል። ተረፍሽ። ደህና ነሽ? ውሃ አጣጭ ሊፈልግላቸው ወሰነ። ንጉሱ ለሁለቱ ድል ያለ ድግስ ደገሰ። ሁለቱ ልዕልቶችም የወደፊት ባለቤታቸውን ከንጉሱ ጋር ለማስተዋወቅ አመጡ። ንጉሱ ከዶሪስ አጠገብ ያለውን ዘናጭ ሰውዬ አየው። ስራህ ምንድነው? ክቡርነቱ፣ እኔ በዚህ አካባቢ ያለ የሀብታም ነጋዴ ልጅ ነኝ። ከጄና አጠገብ ወዳለው ዞረ። አንተስ? ክቡርነቱ፣ እኔ እረኛ ነኝ። ጄና፣ አንቺ የተከበርሽ ልዕልት ነሽ። እንዴት እረኛ ለባል ትመርጫለሽ? ሕይወትሽ ወደፊት ይመሰቃቀላል። ክቡርነቱ፣ እረኛ ብቻ በሆንም በሕይወቴ እምልሎታለሁ። ልዕልቷን ሕይወቷን ሙሉ ደስተኛ አረጋታለሁ። እባክዎትን እመኑኝ፣ ልንከባከባት። አባዬ፣ እኔ ድህነትን አልፈራም። የእውነት እንዋደዳለን። የራሳችንን ባለቤት እንድንመርጥ ፈቅደሃል። እባክህ ቃልህን ጠብቅ። ንጉሱ ጄና የመረጠችውን ሰው ባይወድም ንጉሱ ቃሉን መጠበቅ ነበረበት። እሺ፣ መልካም ሕይወት እመኝላችኋለሁ። ደስተኛ ሕይወት እንዲኖራችሁ እመኛለሁ። ሁለት ውድ ልጆቼን እሰጣችኋለሁ። እንደ ስፓይደርማን ድር የሚተፋ ጓንት በቀላሉ እጃችሁ ላይ አድርጋችሁት ፕረስ በማድረግ ራሱ እንደ ድር ይተፋል። የትኛውም ዕቃ ላይ በቀላሉ የሚጣበቅና መልሰው መጠቀም ስለሚችሉ ያልቃል የሚባል ነገር የለም። ድሩን ለመጥፋት ምንም አይነት ቻርጅም ሆነ ባትሪም አይፈልግ። ለልጆቹም የማይሰለቹት መጫወቻ ነው የሚሆነው። ዲዛይኑን ፍሪ ሳይዝ ስለሆነ ለየትኛውም አይነት የልጅ እጅ የሚሆን የሚተፋው ድርም የትኛውም ዕቃ ላይ ቢለጠፍ ምንም አይነት ጉዳትም አያመጣ። ለመግዛት እንዳትነሱ፣ ያላችሁበት በነጻ ስልናርስ መደወል ብቻ። መልካም ቀን።
ለሌሎች መጫወቾችና መረጃዎች ቴሌግራማችንን ተረት ቶይስ ብለው ወይም ደግሞ ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። ካችሁ በደንብ ተንከባከቡልኝ። የሁለቱ ልዕልቶች ድል ያለ ሰርግም በዛው ቀን ተደረገ። በቀጣዩ ቀን ባለቤቶቻቸው በጋሪ ሚስቶቻቸውን ይዘው ሄዱ። ከዓመት በኋላም ንጉሱ የልጆቹ ሕይወት ከትዳር በኋላ እንዴት እንደሆነ ለማወቅ ፈለገ። የልጆቻችን ሕይወት አሁን እንዴት ሆኖ ይሆን? እኔም እያሰብኩት ነበረ። ሄጄ ባያቸው ጥሩ ይመስለኛል። አንቺ አታስፈልጊም፣ እዚህ ጠብቂኝ። እኔ ሄጄ ሊያቸው ስመለስ እነግርሻለሁ። እሺ፣ እባክህ ራስህን ጠብቅ። መጀመሪያ ወደ ዶሪስ ቤት ሄደ። የንጉሱ ጋሪም በውብና ቅንጡ ቤት ጋር ቆመ። ንጉሱም በዶሪስ ቤተሰብ ቤት ውስጥ ተቀበሉት። ከበፊቱም በላይ ሀብታም ሆነው ነበረ። ሳትነግረን መጣህ ክቡርነቶ። ስለዚህ አልተዘጋጀንም። ይቅር በለኝ አባዬ። ችግር የለውም፣ ይህ ከበቂ በላይ ነው። ዶሪስ የባለጸጋ ሕይወት እየኖረች ሲያያት ንጉሱ ተደሰተ። እናም ሄደ። ከዛም ወደ ጄና ቤት ሄደ። ጄና እንደ እህቷ ሀብታም ልትሆን ትችላለች ብዬ አላስብም፣ ግን ቢያንስ ደስተኛ ሕይወት ይኖራታል። የዳይመንድ እንባዋን ተጠቅማ የተሻለ ሕይወት ግን እንደጠበቀው አልነበረም። ንጉሱ ልጁን በደሃና ደሳሳ ቤት እንደምትኖር አየ። በንዴትም ጄናን ሊያናገራት ሄደ። እንዴ አባዬ፣ ለምን ሳትነግረኝ መጣ? ከዚህ በፊት ነግሬሽ ነበረ። እንዴት በዚህ አስቀያሚ ሁኔታ አገኝሻለሁ? በዛ ጊዜም የጄና ባለቤት ወደ ቤት መጣ። ንጉሱ ተናዶ ሲያየውም ሰላምታውን ሊያቀርብ ተጠጋው። አባዬ፣ ልትጠይቀን መጣህ? እባክህ ወደ ውስጥ ግባ፣ ምግብ እንስራለህ። አያስፈልግም፣ ጥያቄ አለኝ። ልጄን ሰጠውክ፣ እንዴት እንዲህ ያለ አስቸጋሪ ሕይወት ውስጥ እንድትኖር ትፈቅዳለህ? ከልጄ ትንሽ እንባ እንኳን ተጠቅመህ የተሻለ ሕይወት ልሰጣት አትችልም? አባዬ፣ ብዙ በጎችንም ገዙ። ሕይወታቸውም ቀን ከቀን በሳቅ የተሞላ ሆነ። ግን በሚገርም ሁኔታ በቅርቡ ዓመታት የጄና ዓይን ያለ ምክንያት ይታመም ጀመረ። ጄና፣ አሁንም ዓይንሽን አመመሽ? አሁን መሽቷል፣ ረፊ፣ እኔ አጸደዋለሁ። ጥንዶቹ ብዙ ሐኪሞች ጋር ሄዱ፣ ነገር ግን መንስኤውን ሊያገኙት አልቻሉም። አሁን ምን እናርግ? የሚስቴ ዓይን ምን ሆኖ ነው? እኔ ካየሁት ዓይኖቿ ጥሩ ሁኔታ ላይ ናቸው። ለምን እንደሚያማት ማወቅ አልቻልኩም። አንድ ቀን ንጉሱ ድግስ ደገሰ፣ ልጆቹንም ጠራቸው። ከትንሽ ቀናት በኋላ አባቴ ድግስ ደግሷል፣ እንድንሄድም ጋብዞናል። እንግዲያውስ ጥሩ ስጦታ እናዘጋጅ። እሰራላችኋለሁ። በድግሱ ቀንም ብዙ ሰዎች ታደሙ። ልጆች በጥያቄያችሁ መሰረት ስትፈልጉትን የነበረውን በራሪ ሄሊኮፕተር ይዘንለው መተናል። የራሱ ቻርጀርና ሪሞት ያለው ይህን የመሰለ ውብ ኤልኢዲ መብራት፣ ሴንሰርና ብዙ ቴክኖሎጂዎችን ያካተተ ህፃናት በቀላሉ የሚጫወቱበትና ጉዳት የማያደርስ መዝናኛ፣ በቤት ውስጥ ሆነ ውጪ ብቻውን ሆነ ከቤተሰብ ከጓደኛ ጋር የሚጫወቱበት። ይዘዙን፣ ያሉበት እናደርሳለን። በ999 ብቻ። የዶሪስ ባለቤትም ለንጉሱ ብዙ ውድ ጌጦችን ሰጠው። አባዬና እማዬ፣ ይህ ስጦታ ለእናንተ ነው። እንደምትወዱት ተስፋ አረጋለሁ። በጣም አመሰግናለሁ። ግን ዶሪስ ለምን አብረህ አልመጣችም? አባዬ፣ ባለቤቴ ዛሬ ታማለች፣ ስለዚህ መምጣት አልቻለችም። ሲሻላት ወደዚህ ራሴ ይዣት እመጣለሁ። አሁን የጄና ቤተሰብ
ያመጡትን ለንጉሱ ራሳቸው የሰሩትን ስጦታ ሰጡት። አባዬ፣ ይህን የሸመነው ልብስ ነው። የሰራነውም ራሳችን ከተንከባከብናቸው በጎች ነው። አንተና ማዬ እንደሚያሞቃችሁ ተስፋ አረጋለሁ። ክረምቱ ደርሷል። በቤተ መንግስት ውስጥ የሆነ ነገር እንደጠበቀ ይሰማኛል። አሁን እንዴት ነው ወደ ውስጥ የምንገባው? እኔም እንደዛ ይሰማኛል። ቆይ አንድ እቅድ አለኝ። የጄና ባለቤት ነገር ግን መሬት ሲነካ ጠባቂዎቹ አዩት። ሌባ ገብቷል! ያዙት! ያዙት! ጠባቂዎቹ ወደ እሱ ሮጠ። ከውጭም ጄና ማንም እንደሌለ ስታይ ወደ ውስጥ ገባች። ጄና በዶሪስ ቤት ትንሽ ፈለገች፣ ግን ዶሪስን ልታገኛት አልቻለችም። ከዛም በድንገት አንዲት ሰራተኛ በትሪ እንቁ ይዛ ከዛ ስትወጣ አየች። ጄናም ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ለሌሎች መጫወቾችና መረጃዎች ቴሌግራማችንን ተረት ቮይስ ብለው ወይም ደግሞ ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። የእህቷ አምባ እንደሆነ አውቃ እነዛ ዳይመንዶች የዶሪስ እንባ ናቸው፣ እዛ ታች ትሆናለች። ከዛም ዶሪስ በብረት ውስጥ ታስራ አየቻት። ዶሪስ፣ እኔ ነኝ። ምን ተፈጠረብሽ? ለምንድን ነው በዚህ የተቆለፈብሽ? ዶሪስ የጄናን ድምፅ ሰምታ ድምፁን ተከተለችው። ጄና፣ አንቺ ነሽ? እንዴት መጣሽ? አምልጪ! ባለቤቴ ካወቀ ችግር ውስጥ ትገቢያለሽ። እኔ ነኝ እህቴ። ባለቤትሽ በቤተ መንግስቱ ድግስ ላይ ነው። ምን አርጎሽ ነው? ወይኔ፣ አይንሽ ምን ሆኖ ነው? ዶሪስ የተፈጠረውን ነገረቻት። ከ2 ዓመት በፊት አማቼ ታመመ እናም አረፈ። ሀብቱንም ለባለቤቴ አወረሰው። የዶሪስ ባለቤት ግን ፋይዳ ቢስ ሰው ነው። ከመብላትና ጓደኞቹ ጋር ከመጫወት ውጪ ምንም አርጎ አያውቅም። ቁማርም ይጫወታል። በዛም ሳያበቃ በቤቱ የነበረውን ሀብት እንዳለ በሱ ተሸጠ። መጀመሪያ ያጸጸተው መስሎ እንቁ እንድታለቅስላት ለመናት። ዶሪስም አዝናለት አረገችው። እባክሽ አንድ እድል ስጪኝ፣ ላላሳፍርሽ ቃል ገባለሁ። እሺ፣ የመጨረሻ እድል ሰጥቻለሁ። እውነታው ግን አሁንም ሳይቀየር የተጠቀመባት እንደሆነ አውቃ ወደ ቤተ መንግስቱ ልትመለስ ነበረ። ብዙ እድል ሰጥቻለሁ፣ አልተቀየርክም። አሁን ከዚህ መሄድ አለብኝ። ወደ ቤተ መንግስቱ መለሳለሁ። ይቅርታ ዶሪስ፣ ጥበብ የሌለው ሰው በመሆኔ ስራዬን አጥቻለሁ። ይህን እድል ስጪኝ፣ አይለመደኝም። ሌላ እድል የለህም። በድንገት ጸባዩ ተቀይሮ ዶሪስን ገፍትሮ ጣላት። ማን ትሄጂ ፈቀደልሽ? እውነቱን ልንገርሽ፣ ስራ አልወድም። የአንቺ እምባ ሀብታም ሊያደርገኝ ሲችል ለምን እሰራለሁ? ጠባቂዎች በጨለማው ክፍል እሰሯት። ያለ እኔ ትዕዛዝም ወዴትም እንዳትሄድ። በሕይወት መቆየት ከፈለግሽ ዳይመንዱን አልቅሸው። እንዴት ብደፍር? አባቴ ስለዚህ ሲያውቅ አይምርህም። ለረጅም ጊዜም በዚህ ቆየው። ዳይመንድ ካላላቀስኩ ሰራተኛዋ ምግብ እንድታመጣልኝ አይፈቅድም። ብዙ በማልቀሴም አይኔን እያጣው ነው። በጣም ጨካኝ አረመኔ ነው። አሁን እንዴት ልርዳሽ? 2 ሰራተኞች ከትንሽ ደቂቃ በኋላ ወደዚህ ይመጣሉ። ቁልፍም አላቸው።
ጄናም እቅድ አወጣች። በዱላም ብላቸው ራሳቸውን አሳተቻቸው። አሁን ትኩረት እንዳንስብ ከሰራተኞቹ ጋር ልብስ እንቀየር፣ ከዛም እንውጣ። ጄማ ዶሪስን ከእስር ቤቷ ወጣቻት። ልብስ ቀይረውም አንገታቸውን ደፍተው ማንም እንዳያውቃቸው ሄዱ። በድንገት አንዱ ጠባቂ የሆነ ችግር እንዳለ ጠረጠረ። ወደ እነሱም ተጠጋ። ቆሞ ዶሪስ መሮጥ አለብን። አቁሟቸው! ልዕልቷ አምልጣለች፣ ያዟት! ሁለቱ ለምርጡ የገና ስጦታ ተዘጋጁ። በመገንባት በመገጣጠም የራሳችሁን መንገድ ሀዲድ በመስራት የሚዝናኑበት መኪና፣ የራሳችሁን ከተማ በመገንባት የምህንድስና ጭንቅላት ፍጥነትን የሚጨምር አሪፍ የገና ስጦታ፣ በተመጣጣኝ ዋጋ ችግር የመፍታትን ክህሎት የሚጨምር የተለያዩ መንገዶችን በመገጣጠም በደስታ ይፈንድቁ፣ እየተደሰቱ የሚማሩበት። ታዲያ ከዚህ በላይ የገና ስጦታ ከየት ይመጣል? ይደውሉ፣ ያሉበት ድረስ እናደርሳለን። ለበለጠ መረጃ ቴሌግራማችንን ይቀላቀሉ። ለሌሎች መጫወቾችና መረጃዎች ቴሌግራማችንን ተረት ቮይስ ብለው ወይም ደግሞ ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። ቤቱን ለቀው ወጡ። ዶሪስ አይኗን ስለደከማት ወደቀች። ከኋላቸውም ጥበቃዎቹ ደረሱባቸው። ጄና ምን ማድረግ እንዳለባት ሳታውቅ ከሩቅ ከፍ ያለ ድምፅ ሰማች። ለካስ ካመለጠ በኋላ የጄና ባለቤት ወደ በረቱ ገብቶ ሁሉንም ከብቶች ለቋቸው ነበረ። በሬዎቹም ጠባቂዎቹ ረጋገጧቸው። እድሉን ተጠቅመውም ጄና እና ባለቤቷ ደረሱ። ዶሪስንም አስመለጧት። በጋሪም ወደ ቤተ መንግስቱ ተመለሱ። ቤተ መንግስት ሲደርሱ የዶሪስ ባለቤት በቤቱ የተፈጠረውን አንድም ነገር ሳያውቅ አሁንም ንጉሳያትም ተንቀጠቀጠ። ጄማም ለንጉሱ የተፈጠረውን ነገር ነገረችው። ይህን ሲሰማም ንጉሱ ገነፈለ። እንዴት ብደፍር! ጠባቂዎች በሞት እስኪቀጣ ድረስ እሰሩት! ይቅር በለኝ ክቡርነቱ፣ ስህተቴን አውቃለሁ። ዶሪስ ማየት ስለተሳናት ሁሉም አዘኑ። ውዷ እህቴ፣ እንደገና ማየት ባስችልሽ ደስ ይለኛል። በድንገት ብርሃን ወጣና አንዲት ሴት ወጣች። እሷም የኤልቢስ እናታቸው ነበረች። የተፈጠረውን አወቅኩኝ። የጄማንም ምኞት ሰማው። ዶሪስ እንደገና እንድታይ ማድረግ እችላለሁ። ነገር ግን ከአሁን በኋላ ዳይመንድ ማልቀስ አትችሉም። እሺ እስማማ። አስማት ሰርታ መብራቱ ሲጠፋ ዶሪስ አይኗን ገለጠች። አሁን ሁሉንም እያየው ነው። ንጉሱም በደስታ ተሞላ፣ ግን ስህተቱን ተረዳ። ይቅርታ ውዷ ልጄ፣ ሞኝ ነበርኩኝ። ትልቁ ሀብት ተግቶ መስራትና እውነተኛ ፍቅር መሆኑን ሳልረዳ በገንዘብና ሀብት ተታለልኩኝ። ከዛን ጊዜ በኋላም የጄና ቤተሰብ በደስታ በበረቱ ኖሩ። ዶሪስም ወደ ቤተ መንግስቱ ተመልሳ እንደ ድሮ ትዕቢቷን ትታ ይቅርታ እመቤት፣ ይቅርታ ልዕልት፣ ችግር የለም ተነሺ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሱ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፉን ያሳዩን። እናመሰግናለን። ልጆች እንቅልፍ አልወስድ ብርሃኑ ምቾት አልሰጥ ብሏቸዋል። እንግዲያውስ መልካም ዜና፣ እነኝን የመሳሰሉ ማራኪ የኤልኢዲ መብራት ይዘንሎ መጥተናል። በተለያዩ ቀለሞችና የከዋክብት ምርጫዎች ክፍላችሁን የሚያስውብ አንገቱ ማግኔት ስለሆነ ወደ ፈለጉት አቅጣጫ የሚታጠፍ የፈለጋችሁ ቦታ ላይ ለመለጠፍ ቀላል፣ የኤሌክትሪክ ፍጆታው በጣም ትንሽ። ወላጆች ልጆቹ እንቅልፍ እምቢ ያለን መብራት ይብራልን እያሉ ከሚያነሱ ክርክር የሚያገላግል፣ ልጆቹ በጊዜ ወደ አልጋ የሚያስሮጣቸው ጥራት ያለው ዕቃ ውስን ዕቃዎች ስላስገባን ሳያልቅበው በጊዜ ደውሉ። በተመጣጣኝ ዋጋ ያላችሁበት በነፃ እናደርሳለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቮይስን ይቀላቀሉ። ቤተሰቦቻችን ተዘጋጁ። ለምን?
ለምን ማለት ጥሩ፣ በአዲሱ ሪሞት ኮንትሮል መኪና ለመጫወት ነዋ። ይህ መኪና 360 ዲግሪ መሽከርከርና ብዙ ትርኢቶችን ያሳያል። ልጆቹንም በዚህ ክረምት ለሰዓታት ያዝናናቸዋል። ዋናው ነገር ሳይረሳ፣ በሳይንቲስቶች እንደተረጋገጠው በእነዚህ መኪናዎች መጫወት የልጆቹን ቅልጥፍናና አይኪው ይጨምራል። ስለዚህ ልጆቹ መደሰት ብቻ ሳይሆን እየተዝናኑ ብልሃታቸውም ይጨምራል ማለት ነው። አሁኑኑ ይዘዙ፣ ዋጋው ኪስ አይጎዳም። በ1999 ብር ብቻ። በዚህ የክረምት እረፍት ለልጆቹ ደስታ ቁልፍ ይሁኑላቸው። ደግሞ ለልጆቹ ሲያንሳቸው ነው። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው።